ለምንድነው አናገባም የሚሉት ሰዎች በአጠቃላይ ለምንድነው አናገባም የሚሉ እነሱ ምክንያቶች እንይ። አንደኛ ኢንዲቪጁዋሊዝም የሚባለው ግለኝነት፣ ሰው የራሴን ኑሮ ልኑር ወደ ማለት መጣ። የራሴን ኑሮ ኖራለሁ ይላል፣ ገርልፍሬንድ ይዛል፣ ከዛ በዛ ስታተስ መኖር ይፈልጋል። መብቱ እዚህ ጋር የራሱ ቤት አለው፣ ከዛ እሷ የራሷ ቤት አላት። ከዛ መገናኘት ሲፈልጉ ይገናኛሉ፣ ወደ የቤታቸው ይሄዳሉ። ከዛ አሁን ፕራይቬሲው አልተነካም። ኢንዲቪጁዋሊዝም ነው፣ ግለኝነት ነው። አንዱ ዋነኛ ምክንያት እየሆነ ያለው ይሄ ነው። ስለዚህ ካዥዋል የሆነ ዝም ብሎ ገርልፍሬንድ ቦይፍሬንድ ብሎ መያዝና እንደዚህ አይነት ሪሌሽንሺፕ ውስጥ መቆየት ይፈልጋሉ። ሁለተኛው አሁን የበዛው ደግሞ ሌላ ነገር ኮሃቢቴሽን ነው። ኮሃቢቴሽን ማለት አንድ ላይ መኖር። አልተጋቡ፣ አንዳንዶቹ 10 ዓመት ይኖራሉ። they are not married ግን ኮሃቢት ያደርጋሉ። አንድ ቤት ውስጥ ወንዱና ሴቱ ሆነው ይኖራሉ፣ አይጋቡም። ለረጅም ጊዜ እንደዛ ያደርጋሉ። አንዳንድ ኢንተርናሽናልም እኮ ምሳሌዎች አሉ። አሁን ሰዎች እንዳያገቡ ከሚያደርጉ እኛም አሁን እንደምንወቀሰው ለምሳሌ ኦፕራን ካየሻት፣ ኦፕራ ዊንፍሪ አላገባችም። ለረጅም ዘመን ግን ከዓመት ምናልባት 30 ዓመት አንድ ቦይፍሬንድ አላት። ግን ታገቢ ሞች ስትባል አላገባም እና እሷም አለ እና ኮሃቢት ግን ያደርጋሉ፣ አብረው ይኖራሉ ሳያገቡ፣ ትዳር ሳይመሰርቱ አብረው የሚኖሩ ግን ሰዎች አሉ። ኢትዮጵያኖችም አሉ። አሜሪካ፣ ካናዳ ምናምን ብዙ ሰዎች ታገኛለሽ። ሶስተኛው የማያገቡበት ይሄ ኢንተርናሽናል ነው የምሰጣቸው ምክንያቶች። ሶስተኛው የማያገቡበት ምክንያት ሰርጉን ፍራቻ ነው። ድግሱ አሁን ለምሳሌ ብዙ ወንድሞቻችን ማግባት ይፈልጋሉ። ለድግሱ ገንዘብ ከየት ይምጣ? ምክንያቱም የሚታየው ሰርግ አይነት ታያለሽ፣ ብዙ አይነት ሰርግ። አሁንማ ከሽምግልናው ጀምሮ ሽምግልናው ራሱ ትልቅ ድግስ ነው። ስንት ሰው ነው መላክ ያለብኝ? እንግዲህ አሁን ስታንዳርዱ እንደዛ ከሆነ 70 ሰው 70 ሽማግሌ መፈለግ ያለብኝ። ከዛ እንደሱ አሁን እንትኑ ይለወጣል። ስለዚህ ሰዎች ልጅቷም አእምሮ ውስጥ ሰዎች በዛ አይነት ሽምግልና ሲጠየቁ፣ ሌሎች ሴቶች ሲጠየቁ ስታይ ሊሞዚኑ፣ የሰርጉ ሸራተን ምን ተብሎ ከዛ ደግሞ መልሱ ራሱ እንደገና ሂልተን ሲደረግ እሷ እጮኛው ኤክስፔክቴሽኑ ሃይ ይሆናል። እሱ ደግሞ የለውም። በሰርጉ ምክንያት ብቻ ያገባል። በሰርጉ ምክንያት ከዛ አሁንም እንደገና አራተኛ ከገንዘብ ጋር ተያይዞ በምን እንኖራለን የሚል ፍርሃት ነው። ተጋባን በምን እንኖራለን ባለፈው ስንል ነበረ እና ሴቶች ሴኩሪቲውን ፍለጋ፣ ሴፍቲውን ፍለጋ፣ ከዛ ወንዱም ያስባል በምንድን ነው የምንኖረው? ይሄ እንዲሸሹ ያደርገዋል። በምን ልኖር ነው ተጋብተን በኋላ ከየት ላመጣ ነው ይላል። እሷም ደግሞ ትፈራዋለች፣ ጋብቻን ይሸሹታል። አምስተኛው ምክንያት ትዳር ሲዘገይ፣ ለምሳሌ እሷ ስትማር፣ ማስተርሷን ስትሰራ፣ ፒኤችዲዋን ስትሰራ፣ ኢንተርናሽናል ኦርጋናይዜሽን ተሰርተ በጣም ሰክሰስፉል ሴት ነች በስራዋ። ሳታገባ ግን ብዙ ዓመት ይቆያል። ከዛ ያ ምን ይሆናል ካሁን በኋላ የሚል ደግሞ ሀሳብ ይመጣባታል። አይ ይቅር፣ እዚህ በኋላማ ባላገባ ነው የሚሻለው ወደሚል ደግሞ ትመጣለች። ስለዚህ ዲሌይድ የሆነ ሲሆን ይሄም ሌላ ችግር ነው። ስድስተኛው ይሄ እንትንን መውደድ፣ ፐርሰናል ኦቶኖሚን፣ ፍሪደም መውደድ። እንደፈለኩ ገባለሁ፣ እንደፈለኩ ወጣለሁ፣ የፈለኩበት አመሻለሁ፣ የፈለኩበት እሄዳለሁ የሚል እሷን ለመተው ፈቃደኛ ለመሆን ትዳር ገባሽ እሷ የለችም፣ አይሆንም። ሰዎች ወደ ትዳር ሲገቡ ፐርሰናል ኦቶኖሚያቸውን አስቀምጠው ነው የሚገቡት። በፊት ጓደኞቹ ጋር መሽ ይጫወት እንደነበረ በልክ ነው የሚያደርገው። እንደፈለገ ትራቭል ያደርግ እንደነበረ አሁን እንደዛ ማድረግ አይችልም። ምክንያቱም አሁን ሁለት ናቸው፣ ቤተሰብ ናቸው፣ ባልና ሚስት ናቸው። በፊት ስታረግ የነበረውንም እሷ ልታረግ አትሞክርም። አንዳንዴም ችግር እኮ የሚፈጠረው እንደዛ ልሁን ከማለት ኤግዛክትሊ ከጋብቻ በፊት ስታረግ የነበረውን ነገር አሁንም ማድረግ ትፈልጋለች። ከጋብቻ በፊት ከጓደኞቿ ጋር ናይት ክለብ ትሄድ ከነበረ
አሁን ካገባች በኋላ ጓደኞቿ ጋር ናይት ክለብ መሄድ ትፈልጋ አይቻልም። እንደዛ አይሆንም። እና ያ ኦቶኖሚን መተው፣ ፍሪደምን መተው፣ ፍርሃት፣ ይሄም ሌላ ችግር ነው። ሰባተኛው ሃይማኖት አለመኖር። ሃይማኖት የሌላቸው ሰዎች ያለማግባት እድላቸው ከፍተኛ ነው። ለምን? ምን ያደርግልኛል ይላሉ። በቃ ግንኙነት አለ፣ ፍቅር ግንኙነት ምን ችግር አለው? ለምን ማግባት አለብኝ ብለው ያስባሉ። የሚፈሩት አምላክም የለም፣ የሚኖሩለትም ቃል የለም። ስለዚህ እንደዚህ አይነት ችግር ውስጥ ሊገቡ ይችላሉ። ስምንተኛው ቅድም እንዳልነው የፍርሃት የፍቺ ፍርሃት። እየተፋቱ አይደል እንዴ? አርቲስት ከሌ ፈታ፣ አርቲስት ከሊት ፈታች፣ ዶክተር ፈቷል፣ እንደዚህ ነው። ስለዚህ ብጋባ ልፋታ እችላለሁ ማለት ነው ብለው ገና ከመግባታቸው በፊት ፍቺን ያስቡታል። ስለዚህ እሱ ይዛቸዋል። ይሄም መሆን የለበትም። ቅድም እንዳልኩት ነው። እዛ ጋር ህንድ ላይ አውሮፕላን ወድቋል አይደል? በቅርቡ ያ ስለሆነ ብዬ በአውሮፕላን መሄዴን አላውቀውም። የተወሰነ ነው ፌል አደረገብን ማለት ሁሌ ፌል ያደርጋል ማለት አይደለም። ዘጠነኛው ንብረት ሲኖራቸውና ንብረት ካለ ሀብት ካላቸውና በኋላ ምንድነው የሚሆነው ከተለያየን የሚል ፍርሃት ካለባቸው፣ ስንለያይ ግማሹን ይዛው ትሄዳለች። ወይም ደግሞ እሷ ሀብት ይኖራትና እንዴ አሁን ባገባ እኮ ድንገት ብንለያይ 50% እኮ ይዞት ነው የሚሄደው። የተለየ አሬንጅመንት አለ። ግን ይሄ ፍርሃትም አለ። የመጨረሻው አስረኛው ድሪም የሚያደርጉት ሰው እንዲመጣ መጠበቅ። በቃ በፈረስ ላይ ሆኖ ካውቦይ ሆኖ ኮፍያ አድርጎ ምናምን እንደዛ አይነት ድሪም ኤክስፕሬሽን ነው። እንደዛ አይነት ፊልም ላይ ያዩትን ሰውዬ መጠበቅ እና እሱ ክራይቴሪያ ያስቀምጠው እንደዚህ የሆነ ለምሳሌ ሴቷ የተማረ ረዥም መልከ መልካም ጨዋ ወደ ሌላ ሴት ማያይ ተኝቼ ያለው ቁርስ አምጥቶ የሚያቀርብልኝ ብሬክፋስት ኦን ቤድ እንትናምቶ ጠዋት ተነስቶ ቁርስ ሰርቶ አምጥቶ አልጋ ላይ የሚያመጣልኝ ከዘመዶቹ ደግሞ ለሚጠነቀቅልኝ ብለው ረዥም ክራይቴሪያ ያስቀምጣል። ምናልባት ያንን የሚያሟላ ሰው ላይኖር ይችላል ያስቀመጠችውን ክራይቴሪያ። እሱም ደግሞ እንደዚሁ ያስቀምጠው ሊሆናል። እንደዚህ ሆነች፣ ቁመቷ እንደዚህ፣ መልኳ እንደዚህ፣ ጸባይዋ እንደዚህ፣ ስራዋ እንደዚህ የምታከብረኝ፣ እንደዚህ የምታረገኝ። አንዳንዴ ትንሽ ክራይቴሪያዎቻችንን ሪቫይዝ ማድረግ አለብን ብዬ አስባለሁ። ትዳር እግዚአብሔርም ስጦታ ስለሆነ እግዚአብሔር የሚያመጣትን ሴት ለመቀበል ለወንዱ ደግሞ ለሴቷ ደግሞ እግዚአብሔር የሚሰጣትን ለመቀበል መዘጋጀት አለባቸው እንጂ አንዳንዶቹ አይ ቲንክ እንደው በጣም ብዙ በተለይ ሴቶች እኔ ያየሁት የማያገቡበት ምክንያት እነሱ ያለሙት አይነት ወንድ አልመጣም። ያንን ይጠብቃሉ። እና ምን ይመስልሻል አንቺ? እንደውም ከዚህ ጋራ ሁሌ አንዳንዴ ይሄ ቁጭ ብዬ ሳስብ ብዙ ጊዜ በልጅነታችን ውስጥ ያደግንበት አይነት ማህበረሰብ ወይም ደግሞ ትዳር ቤተሰብ ህይወት አለ። ብዙዎቻችን ያው የተወሰነ መመሳሰል አለውና ወንዶቹ ምን ያስባሉ? ልክ የእናቴን አይነት ሚስት የእናቴን በቃ ልክ እንደ እናቴ ለአባቴ ታረግ እንደነበረው ሩሩ የምትገዛለት የምትሰራ ቤት እንደምታረግ ብለው ወንዶቹ የእናታቸውን አይነት ሚስት ይመኛሉ። ሴቶቹ ደግሞ የሚገርም ዶክተር ልክ እንደ እናታቸው መሆን አይፈልጉም። ሲያድጉ ጀምሮ እኔ እንደ እናቴ መሆን አልፈልግም ብለው ነው የሚያድጉት ብዙ ሴቶች ማለት ነው። እና እዚህ ጋር ትንሽ መተላለፍ ያለ ይመስለኛል። ወንዶቹ የእናታቸውን አይነት ሚስት ይፈልጋሉ፣ ሴቶቹ ደግሞ ልክ እንደ እናታቸው መሆን አይፈልጉም። ስለዚህ ራሳችንን እዚህ ጋር ልክ እንዳልከው ኤክስፔክቴሽናችንን ማስተካከል እንደ ዘመኑ ምን ፈልጋት ሚስት እንደ እናታችን እንድትሆን ከፈለገች እኛ ደግሞ ምን አይነት ወንድ መሆን አለብን የሚለውን ነገር ማሰብ። ሴቶቹም ደግሞ ወንዶቹ ኤክስፔክት የሚያደርጓት ሴት ምን አይነት ሴት ናት፣ ከዛ ደግሞ ያቺ ሴትን ለመሆን ምን ልስራ፣ ምን ደግሞ መሆን የለበትም መተው አለብኝ የሚለውን ነገር በደንብ ብናስብበት መልካም ነው ላለው ብዙ ጊዜ ስለምመለከት ነውና ኤክስፔክት የምናደርገው ምን ስላቸው ነገሮችን ራሳችን ላይ
በደንብ ብናስብ ብንሰራ የምጠብቀው ነገር እውነት ልክ ነው ወይ? በዚህ ዘመን ይሆናል ወይ? እኔስ ራሴን እንዴት ነው ማሳደግ ያለብኝ መስራት ያለብኝ አይምሮዬን ለመቀበል ነገሮችን ዝግጁ ማድረግ ያለብኝ የሚለው ነገር ላይ በደንብ ብናስብና ብንሰራ በጣም መልካም ነው ብዬ አስባለሁ። ተደምረው የማይመጡ ነገሮች አሉ አይደል? አሁን ለምሳሌ ሴቶቹን ክራይቴሪያ አንዲት ሴት በሐሳብ ክራይቴሪያዋ እንደዚህ ነው እንበል። በጣም መልካም ረጅም የተማረ ምሁር ከዛ ሀብታም ሁሉ ሀብታምና ምሁር አብሮ ላይ ሄድ ይችላል። ይሄ ሰው ምሁር ሊሆን ይችላል። ምሁርና ሀብት ብዙ አብሮ አይሄድም። ስለዚህ አሁን እሷ መልካም ረጅም ሀብታም ምሁር በጣም የተማረ ምንም ብለ የማይደመሩ ፕሮባቢሊቲው በጣም ይጠባል። እና እሱን ማስተካከልና አሁን እንዳልሽው ኤክስፔክቴሽንን ማስተካከል ደግሞ እሱ ብዙ ጊዜ እንዳያገቡ የሚከለክላቸው ይሄ ነው ብዬ ነው የማስበው።